አንበሳና አይጥ። በአንድ ጫካ ውስጥ አንድ አንበሳና አይጥ ይኖሩ ነበር። አንበሳው ሲራመድ ግርማ ሞገሱ አስፈሪ፣ ሲጮህ ድምፁ አስደንጋጭ፣ ሲሮጥ በፍጥነት የፈለገውን እንስሳ የሚይዝ ነበረ። አይጧም በጣም ትንሽ ብትሆንም በጣም ብልህ ነበረች። ይሁንና አጠገቡ ደርሳ አታውቅም ነበር። ከዕለታት አንድ ቀን ወደሚኖርበት አጠገብ ስትሄድ አንበሳው ምግቡን በልቶ ኃይለኛ እንቅልፍ ወስዶታል። ቀስ ብላ ጭራውን ብትነካውም አይሰማም። ወደ ትከሻው ሄዳ ብትነካውም አሁንም አይሰማም። እንግዲህ ከዚህ አንበሳ ጋር ልጫወት እስኪያለችና አንበሳው ጀርባ ላይ ወጥታ መጫወት ጀመረች። በጭራው ላይም ወደ ታች የተንሸራተተች ስትጫወት አንበሳው ነቃና በእጁ ጭምቅ አድርጎ ያዛት። አይጧም ከእጁ ለመውጣት ብትታገልም ከእጁ ግን መውጣት አልቻለችም። አንበሳው እንደያዛትም አንቺ አሳዛኝ ፍጥረት አሁን ልብላሽ አላት። እሷም አይ አንበሳ እባክዎ እንዳይበሉኝ፣ ቢበሉኝም አላጠግቦትም፣ እባክዎ አንድ ቀን እጠቅም ይሆናል፣ ውለታውን እከፍላለሁ፣ እባክህ አትብላኝ በማለት አስተዛዝና ጠየቀችው። አንበሳውን በንቀት ምን ትጠቅሚኛለሽ? በይ ሁለተኛ እዚህ አካባቢ ድርሽ እንዳትይ፣ ከኔ ጋር ሁለተኛ ለመጫወት እንዳትሞክሪ አለና አባረራት። አይጧም ነፍስ አውጪኝ ብላ ጉድጓድ ውስጥ ገባች። ከዕለታት አንድ ቀን አንበሳ በዱር ውስጥ ጫካውን እያተረማመሰ ይጓዛል። አዳኞች አንበሳውን ሊይዙት ወጥመድ አጥምደዋል። ከዛፉ ኋላ ተደብቀው አንበሳው ወጥመዳቸው ውስጥ ሲገባ ይጠባበቃሉ። አንበሳው ሳያስበው እየሮጠ መጥቶ ወጥመዳቸው ውስጥ ሰተት ብሎ ገባ። አዳኞቹም በፍጥነት መረቡን አጠበቁት። አንበሳም ከመረቡ ለማምለጥ ሊታገድም አልቻለም። ከዚያም አዳኞች አንበሳውን የሚወስዱበት ጋሪ ሊያመጡ ወደ መንደራቸው ይሄዱ። በዚህ ጊዜ አንበሳው በኃይል ይጮህ ነበር። በጫካው ውስጥ ያሉ እንስሳትም ተሰበሰቡ። አይጥም አንበሳ ችግር ገጥሞታል፣ ውለታውን መመለስ አለብኝ አለች። ወዲያውም ወደ እርሱ መሮጥ ጀመረች። የወጥመዱን ገመድም በጥርሷ በፍጥነት በጣጠሰችው። አንበሳንም በጥቂት ጊዜ ውስጥ ነፃ አወጣችው። ከዚያም አዩ አንበሳ፣ ያኔ አንድ ቀን ልረዳ እንደምችል ስነግርህ ንቀኸኝ ነበረ። እባክዎ አንድ ነገር ትንሽ ነው ብለው አይናቁ አለችው። አንበሳም ትክክል ነሽ፣ ጥሩ ትምህርት ነው ያስተማርሽኝ፣ ዛሬ ሕይወቴን አትርፈሻል ብሎ አመሰገናት። ጥቂት እንደቆዩም አዳኞች ትልቅ ጋሪ ይዘው መጡ። በዚህ ጊዜ አንበሳው በኃይል እየጮኸ ወደ እነሱ ሲሮጥ ደንግጠው እየሮጡ ወደ መንደራቸው ተመለሱ። ከዚያ ቀን ጀምሮ አንበሳና አይጥ የልብ ጓደኛሞች ሆኑ። ጣፋጭ ተረቶች እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ ያድርጉ።